በድጋሚ ወደ ዋይት ሃውስ ከተመለሱ አንድ ዓመት ያስቆጠሩት ፕሬዚዳንት ዶናልድ ትራምፕ ልክ እንደ መጀመሪያው የስልጣን ዘመናቸው ሁሉ ዓለምን በውሳኔዎቻቸው ማወዛገባቸውን ቀጥሏል። አሜሪካን ማስቀደም ወይም አሜሪካን ፈርስት በሚለው መርህ የሚመራው አስተዳደራቸው በተለይም ከረጅም ጊዜ የስትራቴጂክ አጋራቸው ከአውሮፓ ሕብረት ጋር የነበረውን ግንኙነት ወደ አዲስና ያልተጠበቀ አቅጣጫም ወስዶታል። ባለፈው አንድ ዓመት ውስጥ በሁለቱ ወገኖች መካከል የታየው የቃላት ጦርነት፣ የንግድ ታሪፍ ስጋትና የኔቶ ጥያቄዎች አሁን ላይ መረጋጋት እያሳዩ ቢመጡም የወደፊቱ ግን አሁንም በጉም የተሸፈነ ነው። ትራምፕ ወደ ስልጣን ሲመለሱ ለአውሮፓውያን ትልቁ ስጋት የነበረው ኢኮኖሚያዊ ጉዳይም ነበር። በምርጫ ቅስቀሳቸው ወቅት ሁሉም ወደ አሜሪካ የሚገቡ ምርቶች ላይ ከ10 እስከ 20 በመቶ ታሪፍ እንደሚጥሉ መዛታቸውም የአውሮፓ ኢኮኖሚስቶችን እንቅልፍም ነስቶ ነበር። የአውሮፓ ሕብረት ኮሚሽንና ታዋቂው የኢንቨስትመንት ባንክ ጎልድማን ሳክስ ባወጡት ጥናቶች መሰረት ትራምፕ ቃላቸውን አክብረው በአውሮፓ ምርቶች ላይ ታሪፍ ቢጥሉ የአውሮፓ ሕብረት አጠቃላይ የአገር ውስጥ ምርት በ1 በመቶ ሊቀንስ እንደሚችልም ተንብየው ነበር። በተለይም እንደ ጀርመን ያሉ በውጪ ንግድ ላይ የተመሰረተ ኢኮኖሚ ያላቸው ሀገራት ከባድ ጉዳት እንደሚደርስባቸው ዘኢኮኖሚስትና ፋይናንሻል ታይምስም በተደጋጋሚ ሲዘግቡት የከረሙት ርዕሰ ጉዳይም ነበር። ባለፉት ወራት ግን ይህ ውጥረታቸው ከታሰበው በታች ረገብ ብሎ እንደታየ ነው እየተነገረ ያለው። ለዚህም እንደ ምክንያት የሚጠቀሰው የአውሮፓ መሪዎች የመረጡት የማለሳለስ ስልት ነው። የአውሮፓ ሕብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደር ላይን ከአሜሪካ ጋር የንግድ ጦርነት ውስጥ ከመግባት ይልቅ አሜሪካ የምትፈልገውን የተፈጥሮ ጋዝና የግብርና ምርቶች ከአሜሪካ በብዛት ለመግዛት ስምምነት በማሳየታቸው ውጥረቱ ሊቀንስ ችሏል። የኔቶና የደህንነት ጉዳይ ከአጋርነት ወደ ክፍያ ትራምፕ በአውሮፓ ሕብረት ላይ ያነሱት ሌላው አወዛጋቢው ጉዳይ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ጉዳይም አውሮፓውያን ለራሳቸው ደህንነት በቂ ወጪ አያወጡም፣ የአሜሪካን ግብር ከፋይ ገንዘብ ይጠቀማሉ የሚለው የትራምፕ ትችትም ባለፈው አንድ ዓመት እንደቀጠለ ነው። ካርጊ ኢንዶመንት የተሰኘው የአሜሪካ ጥናት ተቋም ባወጣው ትንታኔ የትራምፕ ጫና አውሮፓውያን ለመከላከያ በጀታቸው ከዚህም ቀደም አይተውት የማያውቁትን ያህል ገንዘብ እንዲመደቡ አስገድዷቸዋል ይላል። ምንም እንኳን ይህ አካሄድ በዲፕሎማሲ ደረጃ ነውር ተደርጎ ቢወሰድም በተግባር ግን አውሮፓ ራሷን እንድትችል ወይም ስትራቴጂክ አውቶኖሚ እየገፋፋት መሆኑን ተቋሙ ያብራራል። በአውሮፓና በአሜሪካ ግንኙነት ላይ ጥናት የሚያደርጉ የፖለቲካ ተንታኞችም ባለፈው አንድ ዓመት የታየው ለውጥ የግንኙነቱን መልክ ሙሉ በሙሉ እንደቀየረው ይስማማሉ። ከዚህ ቀደም የአሜሪካና የአውሮፓ ግንኙነት በዲሞክራሲ በሰብአዊ መብትና በነፃ ገበያ የጋራ እሴቶች ላይም የተመሰረተ ነበረ። የፖለቲካ ተንታኙ ኢቫን ክራስቴቭ እንደሚሉት ግን በትራምፕ ዘመን ይህ ግንኙነት ወደ ጥቅም ተኮር ተቀይሯል። ትራምፕ ለአውሮፓ የሚያቀርቡት ጥያቄ ዲሞክራሲን እንዴት እናስፋ የሚል ሳይሆን ከእናንተ ምን አገኛለሁ የሚል ነው ሲሉም ክራስቴቭ ይተነትናሉ። አንዳንድ ዘገባዎች ደግሞ ትራምፕ የአውሮፓ መሪዎችን በተናጠል ማነጋገራቸው በህብረት ውስጥ ክፍተት እንደፈጠረ ያሳያሉ። ለምሳሌ የጣሊያናዋን ጠቅላይ ሚኒስትር ጆርጂያ ሜሎኒና የሃንጋሪውን ቪክቶር ኦርባንን ከትራምፕ ጋር ያላቸው ቅርበት ከፈረንሳይና ከጀርመን መሪዎች የተለየ አቋም እንዲይዙም አድርጓቸዋል ነው የሚሉት። ከቅርብ ጊዜ ወዲህ ውጥረቱ የመርገብ አዝማሚያ እያሳየም ስለሆነ ይነገራል። ትራምፕ ዋና ጠላቴ ብለው የፈረጇት ቻይና መሆኑን አውሮፓን ከማራቅ ይልቅ ቻይናን ለመታገል አውሮፓን በጎን ማሰለፍ እንደሚያስፈልግ የአሜሪካ ስትራቴጂስቶች ስለሚያምኑም
ትራምፕ ፊታቸውን ወደ ቤጂንግ አዙረዋል። የአውሮፓ ተለዋዋጭነት ሁለተኛው ጉዳይ ነው። አውሮፓውያን ከትራምፕ የመጀመሪያ የስልጣን ዘመን ተምረዋል ተብሎም ይታሰባል። አሁን ላይ ትራምፕም በግትርነት ከመታገል ይልቅ እሳቸው የሚፈልጉትን የንግድ ስምምነቶች በመስጠት ሰላምን መግዛት የመረጡም መስሏል። በዩክሬንና በመካከለኛው ምስራቅ ያለው ጦርነት አሜሪካ በአውሮፓ ላይ አዲስ ግንባርም እንድትከፍት የፈቀደላት አይመስልም። ምንም እንኳን አሁን ላይ ነገሮች የተረጋጉ ቢመስሉም በቀጣዮቹ የትራምፕ የስልጣን ዓመታት ምን ሊፈጠር ይችላል የሚለው ግን ወሳኝ ጥያቄ ሆኖ እንደቀጠለ ነው። አሜሪካ የንግድ ሚዛን ጉድለቷን ካላስተካከለች ትራምፕ በማንኛውም ሰዓት በአውሮፓ ላይ ታሪፍ ሊጥሉ እንደሚችሉ ስጋታቸውን የሚያስቀምጡም አይጠፉም። በተለይም በአውሮፓ የመኪና ኢንዱስትሪ ላይ የሚጣለው ታሪፍ አሁንም ጠረጴዛ ላይ ያለ አማራጭ ነው። የአየር ንብረት ለውጥ ውዝግብ ሌላው ነው። አውሮፓ ለአየር ንብረት ለውጥ የምትሰጠው ትኩረትና የትራምፕ ነዳጅ ማውጣት ፖሊሲ ለወደፊቱ ትልቅ ግጭት የሚፈጥሩ ነጥቦች ናቸውም እየተባለ ነው። የአውሮፓ ህብረት በአሜሪካ ምርቶች ላይ የካርቦን ታክስ ለመጣል ከወሰነ የንግድ ጦርነቱ መቀስቀሱም የሚቀር አይመስልም። የትራምፕ ፕሬዚዳንትነት አውሮፓን አንድ ትልቅ ትምህርት አስተምሯታል። እሱም በአሜሪካ ላይ ሙሉ በሙሉ መተማመን እንደማይቻል እንደሆነም የሚያነሱ ብዙ ናቸው። ስለዚህ በቀጣይ ዓመታት አውሮፓ የራሷን ጦርና የደህንነት መዋቅር በከፍተኛ ፍጥነት እንደምትገነባም ይገመታል። የዶናልድ ትራምፕ ሁለተኛ የስልጣን ዘመን የመጀመሪያ ዓመት በአውሮፓ ህብረት ላይ የፈጠረው ድንጋጤ ቀላል አልነበረም። ነገር ግን እንደተፈራው ህብረቱን የበተነ ወይም ኢኮኖሚውን ያሽመደመደ ክስተት አልተፈጠረም። ይልቁንም ግንኙነቱ ከፍቅርና መርህ ወደ ሂሳብና ጥቅም ተቀይሯል። አሁን ያለው መረጋጋት አስተማማኝ መሰረት ያለው ሳይሆን በጊዜያዊ ጥቅም እና ስምምነቶች ላይም የቆመ ነው። ትራምፕ ያልተጠበቀ ውሳኔ የማሳለፍ ባህሪ ስላላቸውም አውሮፓውያን ከአሜሪካ ጋር እየሰራን ነው፣ ነገር ግን ያለ አሜሪካ ለመኖር እየተዘጋጀን ነው በሚል መርህ ቀጣይ ዓመታትንም እንደሚገፉ ይጠበቃል። ነገር ግን አሁንም ብዙዎች ይጠይቃሉ፣ እኛ በፓሪስና በበርሊን ቤተ መንግስቶች ውስጥ የተገኙ በማክሮንና በኦላፍ ሹልዝ የአክብሮት አቀባበል የተደረገላቸው አውሮፓ ለእኔ ሁሌም እንደቆመች ናት ሲሉ የነበሩት ትራምፕ በሁለተኛው የሥልጣን ዘመናቸው አዲስ አመለካከትን ይዘው መጥተዋል። እሱም ጥቅምና ጥቅም ብቻ። ታዲያ ይሄ ለመቶና ከዛ በላይ ዓመታት የቆየውን የሁለቱን አህጉሮች ግንኙነት ወዴት ሊያመራው ይችላል የሚለው ጥያቄ ነው።